ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎች ተመልሰናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። ሌሊቱን በህገወጥ መንገድ ኤርትራውያንን ሲያጓጉዝ የነበረው ተሽከርካሪ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝ ተገለጸ። ከሌሊቱ 3 ሰዓት ገደማ በጎንደር ዩኒቨርሲቲ በተከሰተው ከፍተኛ የቦምብ ፍንዳታ ምክንያት አንድ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ እንዳለፈ፣ ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ህይወታቸው ማለፉን ከጎንደር ዩኒቨርሲቲ የሆስፒታል ክፍል የደረሰ መረጃ ያመለክታል። ስለ ፍንዳታው መንስኤ ፖሊስ ዝርዝር መረጃን አውጥቷል። የፖሊስ መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢ የጸጥታ ስጋት መባባሱንና የሰላማዊ ሰዎች መፈናቀል መቀጠሉን የደረሰ መረጃ ያመለክታል። በዚሁ ከፍተኛ የሆነ የታጣቂዎች ጥቃት የሚሊሻ አባላት እንደተገደሉም የደረሰ መረጃ ያመለክታል። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርሱናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። አሁን ወደ አስደመጥናችሁ ዋና መረጃዎች ወደ ትንታኔያቸው በቀጥታ ከማለፋችን በፊት የኢትዮጵያ ብሔራዊ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦችን በተመለከተ ጥብቅ ትዕዛዝ አስተላለፈ። ዝርዝር መረጃውን ተከታትለን የምንመለስ ይሆናል። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች በጊዜያዊነት የሚከፈትበትን አማራጭ መንገድ አስታወቀም። ባንኩ የፋይዳ መለያ ቁጥርን ከባንክ ሂሳብ ጋር የማያያዝ ሂደት ላይ ለዲያስፖራው ማህበረሰብ ያጋጠመው ችግሮችን ለመፍታት የሚያስችል አዲስ ተለዋዋጭ አሰራርን ይፋ ማድረጉን አስታወቀም። ይህንን ያስታወቀው ለውጭ ጉዳይ ሚኒስቴርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ይፋዊ ደብዳቤ ሲሆን ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንክ ደንበኞች በጊዜያዊነት ሂሳባቸው ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ መሆናቸውን ገለጸ። በባንካችን በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻን ከኢትዮጵያ ውጭ እንደሆነ ማስረጃ ቀረቡና በባንካችን የመረጃ ቋት ላይ የተመዘገበ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑን እናሳውቃለን ሲል የኢትዮጵያ ብሔራዊ ባንክ አስታወቀም። በተለያዩ ምክንያቶች ደንበኞች ውጭ እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ግን ብሔራዊ ባንክ ለባንኩ ባሳወቀው መሰረት ከዚህ በታች በተገለጹ አግባብ መስተናገድ የሚችሉበትን መንገድ አስቀምጧል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፋይዳ መለያ ቁጥር ማቅረብ ባይችሉም እንኳን በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ በማቅረብ የእገዳው አካል እንዳይሆኑ ይዳረጋል። ለዚህም እንደ ትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ ወይም ሬሲደንሲ ፕሬሚት ወይም አይዲ፣ በህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ ወይም በህጋዊ ወኪሎቻቸው በኩል በማቅረብ ሂሳባቸው ማንቀሳቀስ እንዲችሉም ተደርጓል። ዲፕሎማቶችን በተመለከተ ዲፕሎማቲክ ማህበረሰብ መታወቂያችንን በማሳየት ወይም ሂሳቡ የተከፈተበትን በዲፕሎማት መታወቂያ ከሆነ የእገዳው አካል ሳይሆኑ ሂሳባቸውን መጠቀም እንደሚችሉም ተገልጿል። አንድ ደንበኛ በውጭ ሀገር እንደሚኖር በተመለከተው የኢትዮጵያ ኤምባሲ ወይም ቆንጽላ በኩል በኢሜል ማረጋገጫ ከተላከ ባንኩ በጊዜያዊነት የጣለውን እገዳ አንስቶ ደንበኛ ሂሳቡን እንዲጠቀም ይፈቅድለታል። ደንበኞች ውጭ ሀገር እንደሚኖሩ የሚያረጋግጡ ማስረጃዎች ሂሳባቸው ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜል ወይም በባንኩ ዋና መስሪያ ቤት ለሚገኘው ዲያስፖራ ባንኪንግ ክፍል በመላክ የተጣለባቸውን እገዳ በጊዜያዊነት እንዲነሳ ማድረግ ይችላሉም ተብሏል። ይህ መመሪያ በተባበሩት አረብ ኤሚሬትስ ለሚኖሩ ዜጎች የፋይዳ መታወቂያ መመዝገብ የሚቻል በመሆኑ መመሪያው የማይመለከታቸው መሆኑን ባንኩም ገለጸ።
በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሰናልና ፒኤስጂ የሻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበረበት ወቅት በተተኮሰው ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲ ሆስፒታል መምጣታቸውንና የሞቱ ተማሪዎች እንዳሉ የጤና ባለሙያዎች አረጋገጡም። በዩኒቨርሲቲ ሆስፒታል እንደሚሰሩ የገለጹት እኚህ የጤና ባለሙያ ፍንዳታው የተከሰተው ትናንት ምሽት 2 ሰዓት ተኩል ገደማ መሆኑን ገለጹም። ማን እንደጣለው አይታወቅም። ቦምቡ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው የመጡት። በጥቃቱ ጉዳት የደረሰባቸው ከ20 በላይ ተማሪዎች የሕክምና ክትትል እየተደረገላቸው ይገኛል። በካምፓሱ ፖሊሶች ገብተው የፍንዳታው መንስኤ እያጣሩ ነው ያሉ ሲሆን አሁን ካምፓሱ ሰላም ነው፣ ግን ከዚህ በፊት ከነበረ ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ የሞቱ ልጆች አስክሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ የሀዘን ድባብ ቢኖርም ተረጋግቷል ሲሉ አስታወቁም። ታዲያ በዚሁ ከፍተኛ የፍንዳታ አደጋ በተያዘ ከሆስፒታል የደረሰ መረጃ እንደሚያመላክተው አንዱ ተማሪ ድንገተኛ ክፍል እንደደረሰ ሕይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ሕይወታቸው እንዳለፈ ከሆስፒታል የወጣው መረጃም ያመላክታል። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢ የጸጥታ ስጋት መባባሱንና የሰላማዊ ሰዎች መፈናቀል መቀጠሉን ከአካባቢው ምንጮች ለጣቢያችን የደረሰው መረጃ ያመላክታል። በኮሬ ዞን ውስጥ በሚገኙ ቦታዎች ላይ በተቀሰቀሰው ግጭት ሳቢያ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንና በርካታ ሰላማዊ ሰዎች ከቀያቸው እየተፈናቀሉ ለከፍተኛ እንግልት መዳረጋቸውን ነዋሪዎች ገለጹ። አንድ የመንግስት ምንጭ በበኩሉ ግጭቱ ከበድ ያለ መሆኑንም ገልጿል። እንደ ነዋሪዎቹ ገለጻ አዲስ የተቀሰቀሰው ግጭት ከግንቦት 17 ቀን 2018 ዓ.ም ጀምሮ የመጣ ሲሆን ጥቃቱን የሰነዘሩት ከኦሮሚያ ክልል ምዕራብ ጉጂ ዞን ይነሳሉ የተባሉ ታጣቂዎች ናቸው። በዕለቱ አንድ የሚሊሻ አባል መገደሉን ተከትሎ የጸጥታ ኃይሉ ወደ ቦታው ለመግባት እንደ ምክንያት መሆኑም ተገልጿል። ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈለጉት ነዋሪዎች አክለውም ገጠር ላይ መሆናችን ትኩረት እንድንነፈግ አድርጎናል፣ ግጭቱ መቋጫ የሚያገኝ አይመስለኝም ሲሉ ስጋታቸውን ለጣቢያችን በቀጥታ ገለጹም። ጣቢያችን ከዚህ ቀድሞ ባዘጋጀው ዘገባ ላይ በኩርማ እና በሳርማሌ በተባሉ አካባቢዎች ግድያ መፈጸሙን የዞኑ ፖሊስና ነዋሪዎች ማረጋገጣቸውን መዘገባችን ይታወሳል። ከአንድ የመንግስት ምንጭ የተገኘው መረጃ እንደሚያመላክተው በአሁኑ ወቅት የመንግስት የጸጥታ አካላት ድጋፍ እየተደረገላቸው ቢሆንም ግጭቱ አሁንም ተባብሶ መቀጠሉን ገለጸ። በህገ ወጥ መንገድ ኤርትራውያንን ሲያጓጉዝ የነበረው ተሽከርካሪ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝ ተገለጸ። በጋሞ ዞን ምዕራብ አምባ ወረዳ ፖሊስ ጽሕፈት ቤት በህገ ወጥ መንገድ የሰዎች ዝውውር ቁጥጥር ተጠናክሮ መቀጠሉን የምዕራብ አምባ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር አምሳሉ ሃንቆ ገለጹ። አዛዡ አክሎም የውጭ ሀገር ዜጋ ኤርትራውያንን በቁጥጥር ስር ከዋሉት ውስጥም 11 ወንድ 7 ሴት በድምር 18 ሰዎች ግንቦት 20 ቀን 2018 ዓ.ም በግምት ከምሽቱ 5 ሰዓት አካባቢ መነሻውን ሐዋሳ ያደረገ ዶልፊን መኪና ኮድ 3 ታርጋው 03948 በሆነ መኪና ሲንቀሳቀሱ የነበሩ ህገወጥ ሰዎች ወደ ጋሞ ዞን ምዕራብ አምባ ወረዳ ሃንቆ ሲደርሱ ከህብረተሰቡ በተሰጠው ጥቆማ በፖሊስ አባላት በቁጥጥር ስር መዋላቸው ተገልጿል።